ጥያቄ አለ? ነበረኝ። እሺ ጥያቄ ጠይቅሽ። እሺ ሱረቱል ተውባ ላይ እኛው ምዕራፍ ላይ ቁጥር 5 አውጣልኝ እንዴ። እሺ ግደሏቸው ይላል እንድትለኝ ነው። እሺ ይሄው አወጣውልህ እና እንትን ስብከት ላይ ምናምን እዛ አማራ ያለውና ግደሏቸው የሚለው ክርስቲያኖችን ነው። ባገኛቸው ሰዓት በቃ ግደሏቸው፣ ክበቧቸው እና ግደሏቸው ምናምን የሚል ነገር አለና ይሄን እንኳን ጠየቀኝ። እሺ ጥያቄ ጎበዝ። እንደዚህ ያው ጥያቄ ሲኖራችሁ እንደዚህ ኑና ጠይቁ። ደስ ይለኛል እኔ መጠየቅ ማለት ነው። ያው አሁን ለምሳሌ ምን ይላል መሰለ እዚህ ጋር አላህ ስብሓነሁ ወተዓላ በሱረቱ ተውባ ምዕራፍ 9 ቁጥር 5 ላይ ፈኢዛ እንሰለኸ አልአሽሁሩል ሑሩም አለ። እነዚያ የተከበሩ ወሮች ባለቁ ጊዜ ፈቃቲሉ ልሙሽሪኪነ ሐይሱ ወጀድቱሙሁም አለ። ፈቃቲሉ ተጋደሏቸው፣ እነዛ ሙሽሪኮችን ያለው ሙሽሪክ እነዛ አጋሪያንን ተጋደሏቸው አለ። እሺ ሐይሱ ወጀድቱሙሁም ባገኛችኋቸው ቦታ፣ ወኹዙሁም ያዟቸው፣ ወሕሱሩሁም ወቅዑዱ ለሁም ኩለ መርሰድ እያለ ይናገራል። ፈኢንታቡ እምቢ ካሉ ማን ነው ከተመለሱ፣ ወአቃሙ ሰላትን ከሰገዱ፣ ወአተው ዘካንን ከሰጡ፣ ፈኸሉ ሰቢለሁም መንገዳቸውን ልቀቁላቸው፣ ኢነላሃ ገፉሩ ረሂም። አሁን ለምንድን ነው ተጋድሏቸው የተባለው የሚለውን ነገር እዚህ ጋር እናምጣ። አንድ ቦታ ብቻ አይደለም። ሁለተኛ በዛው በሱረቱ ተውባ ቁጥር 29 ላይ ቃቲሉ ለዚነ ላ የሉነኩም ማን ነው ላ ዩእሚኑነ ቢላሂ ወላ ቢልየውሚል አኺር እነዛ በአላህና በመልእክተኛው ያላመኑትን፣ ወላ ዩሐሪሙነ ማ ሐረመ አላህ አላህና መልእክተኛው ሐራም ያደረጉትን ነገር ሐራም ያላረጉ፣ ወረሱሉ መልእክተኛ፣ ወላ የዲኑን ዲን አልሐቅ ትክክለኛ ሃይማኖትንም ያልተከተሉትን እስልምናንን ማለት ነው። ግን እነማን ናቸው? ሚነ ለዚነ ኡቱል ኪታብ እነዛ የመጽሐፍቱ ሰዎች አይሁዳውያንና ክርስቲያኖችን። ለምን? ሐታ ዩዕጡል ጅዝየተ አን የዲን ወሁም ሳጊሩ ማለት እነዛ ዘካን እስከሚሰጡ ድረስ። ዘካን ካልሰጡ ነው ይህንን ነገር የምታደርገው። በአንድ ሸሪያ በምትተዳደርበት ሀገር ውስጥ አንድ ሰው እየኖረ ግብር አልከፍልም ካለ፣ ግብራቸውን በእጆቻቸው እምቢ ብለው አልሰጥም ካሉ ተጋደሏቸው ነው ያለው። እስልምና ዝም ብለው ተጋደሉ አይልም። ላስረዳ በደንብ በሱረቱል በቀራ ምዕራፍ 2 ቁጥር 256 ላይ በሃይማኖት ማስገደድ የለም ይላል። በሃይማኖት ማስገደድ የለም። ሁለተኛ የአንድ ሰው ቢክድ መን ከፈረ ፈዐለይሂ ኩፍሩ አለ። የካደ ቢክድ ክደቱ በራሱ ላይ ነው። ወመን አሚለ ሳሊሐን ፈሊአንፉሲሂም የምሀዱን አለ። መልካም የሰራ ሰው ለራሱ ነው እሱን የሚሰራው። ስለዚህ አላህ ስብሐነሁ ወተዓላ ያለን ለምሳሌ ላሳየን። ያው ወቁል ልሐቁ ሚን ረቢኩም ከጌታችሁ የሆነ እውነት በእርግጥ መጣላችሁ፣ የሻውም ይመን የሻውም ሰው ይካድ አለ። ነፃ ምርጫ አለ በእስልምና። ዝም ብሎ ሰው አይገደልም። አሁን ፈኢን ሐጁከ ፈቁል አስለምቱ ወጅሂየ ሊላሂ ወመን ኢተበዐ ወቁል ሊለዚነ ኡቱል ኪታብ እነዛ መጽሐፍትን ለዛ መጽሐፍ የተሰጡትን ሰዎች ለመሀይሞቹም እንደገና ሰለማችሁነ በላቸው። ካልሰለሙ ቢሰልሙ በእርግጥ ተመሩ። እምቢ ቢሉ በአንተ ላይ ያለብህ ማድረስ ብቻ ነው ያለው። ግደሏቸው አይልም። አላህም ባሮቹም ተመልካች ነው አለ። አሁንም ልቀጥልልህ። ነሕኑ አዕለሙ ቢማ የቁሉን እኛ በሚሉት ነገር ሁሉ እናውቃለን፣ አዋቂ ነኝ አለ አላህ። ወማ አንተ ዐለይሂም ቢጀባር አንተ በእነሱ ላይ አስገዳጅ አይደለም። ስለዚህ አለ ዛቻዬን የሚፈራን ሰው በቁርአን አስታውስ ነው ያለው እንጂ በሰይፍ ተጋደሏቸው አይልም። ስለዚህ ምንድነው ዋናው ነገር? ሌላም ጥያቄ አለ የሚነሳ አንድ ላይ አያይዥ ነው ምነግረህ። ወኡሚርቱ አን ኡቃቲለ ናሰ ሐታ የሽሀዱ አን ላ ኢላሃ ኢለላህ ዋነ ሙሐመድን ረሱሉላህ የሚል አለ። እኔ የአላህ መልእክተኛ መሆኔን እንዲሁም ደግሞ ከአላህ ውጭ ሌላ አምላክ የሚመለክ የለም የሚለው ማን ነው? የለም የሚሉትን ተጋደሉ ሲባል ሙራዱሁ የተባለበት ምክንያት ቂታሉል ሙሐሪቢነ እነዛ የሚጋደሉትን ሰዎች ነው አስመልክቶ የተባለው። አለዚነ ኡዚነ አላሁ ፊ ቂታሊሂም እነዛ አላህ የመጋደልን ጉዳይ አስመልክቶ የተፈቀደልን ነው። ተግባባን እንጂ እነዛን አይደለም። አሁን ወደ ሐዲሱና ቁርአኑ ላይ ስመጣለ ይኸው ለምንድን ነው መጋደል የተፈቀደው? ቅድም ያልከው ላይ ልመልስልን። ለምን መጋደል እንደተፈቀደ ማለት ነው። ለምን መጋደል እንደተፈቀደ
አንዴ ስልክ ገባብኝ። እሺ ይኸው በሱረቱል ሐጅ ምዕራፍ 22 ቁጥር 39 ላይ ለነዚያም ለሚገደሉት አለ ለነዛ ለሚገደሉት ምእመናን እነሱ የተበደሉ በመሆናቸው መጋደል ተፈቀደላቸው ነው ያለው። አየው መጋደል ተፈቀደላቸው። አየው አላህም እነሱን በመርዳት ላይ በእርግጥ ቻይ ነው አለ። እንዳውም አለ ለነዛ ጌታቸው አላህ ነው በማለታቸው ጌታችን አላህ ነው በማለታቸው ኢትዮጵያ ድረስ ተሰብስበው ተሰደው መጥተው ነበር። እንደምታውቀው መዲና ድረስ ሄደው ነበረ። ስለዚህ የዛን ጊዜ ነው የተፈቀደላቸው ከማለታቸው በስተቀር ያለ አግባብ ከሀገራቸው የተባረሩ ለሆኑ ተፈቀደላቸው ራሳቸው እንዲከላከሉ። ተግባባን። ከዛ በተረፈ እነዛ የሚጋደሏችሁን ብቻ ነው ተጋደሉ የተባለው ቁርአኑ ላይ ሲናገር ምን አላል? ይህም ቀጥተኛው ሃይማኖት ነው፣ በእነሱ ውስጥ ነፍሶቻቸውን አትበድሉ፣ አጋሪዎችንም በአንድ ላይ ሆነው እንደሚጋደሏችሁ በአንድ ላይ ሆናችሁ ተጋደሏቸው ነው ያለው። አየህ እነዛ ከሀገራቸው አባረሯቸው ስለሚገሏቸው እነሱ መጋደል ላይ የተፈቀደው። እንዳውም አላህ ስብሓነሁ ወተዓላ ምንም ያላረጉ ሰዎችን አስመልክቶ ላ የንሃኩም ላሁ አን ለዚነ ለም ዩቃቲሉኩም፣ መልካም ብትውሉላቸው እነዚያ በሃይማኖት ካልተጋደሏችሁ ከሀገራችሁን ካላስወጧችሁ ከሃዲዎች መልካም ብትውሉና ወደ እነሱም ብታስተካክሉ አላህ አይከለክላችሁም ማለት። ምክንያቱም አላህ ትክክለኛዎችን ይወዳልናል። አየው እንዳውም አላህ ምን አለ መሰለ እነዛ የሚጋደሏችሁን ከሃዲዎች በአላህ መንገድ ተጋደሉ። እነዛ እነማንን የሚጋደሏችሁን አየ ሌሎቹን አለም። እንዳውም ወሰንን አትለፉ አላህ ወሰን ኃላፊዎችን አይወድም እናለ። ምንም ያላረገ ሰው አይነካም። አየው ስለዚህ እነዚህን ነው ተጋደሉ እያለ ያለው ማለት ነው። እንዳውም አንድ ክርስቲያንን አንድ ሰው ያለ አግባብ ቢገል ምን እንደሚደርስበት ተመልከት። ምን እንዳለ ሐዲስ ሳሒህ አልቡኻሪ 6914 ላይ መን ቀተለ ነፍሰን ሙዓሃደን በሙስሊም ሀገር ላይ የሚኖር አንድን ሙስሊም ያውም በግብርን እየከፈለ የሚኖር ማለት ነው። ለም የሪሕ ራኢሐ አልጀና የጀነትን ሽታ እንኳን አያገኝም። የሰውዬ ሙስሊም ሆኖ አንድን ክርስቲያን በሙስሊም ሀገር የሚኖርን ክርስቲያን የገደለ ሰው አይሁዳዊ የሚሆን ክርስቲያንን የገደለ የጀነትን ሽታ አያገኝም። አያ ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም አዩሃናስ እናንተ የሰው ልጆች ሆይ ላ ተተመነው ቂታል ሊቃ አልዐድው ጦርነትን አትመኙ ተብሎ ነው እንዳውም የታዘዘው ማለት ነው። ስለዚህ እስልምና መግደልን አያዝም ነው የምልህ ወዳጄ። ግልጽ ነው በምክንያት እንጂ ማለት ነው። ግልጽ ነው። እሺ ሌላ ጥያቄ አለ?